ሀይሚዬ ግን አቤት እኛም ማደናበር፣ እኛም ማምታታት፣ እኛን በቃ ማሸበር ስትወጂ በቃ ምን ልበልሽ፣ ብቻሽን የሆነ ሀገር የሆንሽ ልጅ ምን ይሻልሻል? እንደ ህዝቤን ድንብርብርብርብር ማድረግ ትወጃለሻል? ደስ ይልሻል? ማስጨነቅኛን ደስ ይልሻል? ደስ ይልሻል? እኛም ማሳበድ ደስ ይልሻል? አተራምሾ እኮ ሚዲያው ትርምስ ብዙን አወጣችሁ። አይገርማችሁም? ትላንትና ደግሞ ፖስት ያደረገችው ዘፈን አለ እንትኗ ቲክቶክ ስቶሪዋ ላይ ማታ ማታ 4 ሰዓት ከምናምን አካባቢ ነው ሼር ያደረገችው እና አቤት 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 መንጫጫት ህዝቤ፣ አቤት መንጫጫት። አንጫጭልኝማ ለነገሩ ህዝቤ ሰው ይሄን ነው የሚወደው። እናቴ አንጫጭልኝ። አሁን አሪፍ እየሰራችሁ ነው። ቪዋቸው ራሱ ይሻላል ከበፊቱ። ሰው ህዝብ የሚወደው ይሄንን ነው፣ አዳሜ ማለት ነው። እውነት አንዳንዴ ሶሻል ሚዲያ ላይ እኔ በዩቱበሮችም አልፈርድም፣ እግዚአብሔርን ነው የምላችሁ፣ በዩቱበሮች አልፈርድም። ምክንያቱም ሰው የሚፈልገው እንደዛ አይነት ግርግር፣ እንደዛ አይነት እንደዛ አይነት ጭቅጭቅ የሆነ በቃ ሰው ሞተ ቪው ራሱ የሚሉ እውነቴን ነው የምላችሁ። የሆነ ከላይ የሆነ የሞት የሆነ አስደንጋጭ ነገር የሆነ በቃ ጭቅጭቅ፣ ንትርክ፣ ጸብ ነው እንጂ ፍቅር፣ ይሄ ጥሩ ነገር፣ ትምህርት ነገር፣ ቁም ነገር ዩቲዩብ ላይ ጭራሽ ቶሎ ቫይራል አይወጣም። እግዚአብሔርን አሁን እንደዚህ ፕራንክ ምናምን የውሸት ጭቅጭቅ የውሸት ካፕል ምናምን ሆኖ የሚሰሩትንና በሕክምና ዙሪያ በሌላ በጠቃሚ በትምህርት ነክ ነገር እውቀት ነክ ነገር ያለው እስኪ ግቡና እዩት። እግዚአብሔር ነው የምላችሁ። ሰማይና ምድር ነው ልዩነቱ። ሰማይና ምድር ምንም በጭራሽ አይገናኝም። ስለዚህ አንጫጭልኝ እናቴ፣ አንቺ የስራ ሰው ነሽ። የዛሬ ዓመት ግማሽ ሚሊዮን ቃል አለ ታውቃላችሁ። ስለዚህ ደህና ፎሎወር ያላችሁ ቲክቶከሮች ራሱ ደህና ፎሎወር፣ ያው እኛ ብዙ እኔ ፎሎወር የለኝም ቲክቶክ ላይ 2000 ምናምን ያለኝ፣ እሱንም በቅርብ ጊዜ ነው የጀመርኩት። እሱንም ያን ያህል ፖስት አላደርግም። ፖስትም አደርገው ብዙ ነገር የለኝም፣ ፖስት አላደርግም። እና ልንገራችሁ ብዬ ነው። ቻናሏን ሼር አድርጉ። ሀይሚዬ ያው የስራ ሰው ናት። ስለሌላ ስለሆንም አይጨንቃትም። ስኬት ላይ አላማ ላይ ለዛውም እንደሌላው ዩቱበር አይደሉም እነሱ። እንደሌላውማ ቢሆን ተንጫይታችሁ ታልቃላችሁ። ለምሳሌ እንደ አብርሽና እነ ፍቅር ያቸው እነ ሩታን እኔ እንደው አካሄዳቸው በጣም ይገርመኛል። ግን ይመቻቸው። የደረሱበት ቦታ በጣም አሪፍ ነው። እውነቴን ነው የምላችሁ። እና የኔ አንጫጫቸው ፖስት ያደረገችው እንግዲህ መልእክት ነክ ነገር ነው። ለቡቡዬ ነው፣ የፍቅር ዘፈን ነው። ለነገሩ ችግር የለውም፣ ይዟቸው ያን ያህል። ሄለን በረሄ ዘፈን የድሮ የጥንቱ የጧቱ እኛ ገና ስንፈነዳ የወጣ ዘፈን፣ ገና አዲስ ያለ አይደል ብቅ ስንል ገና ህይወትን አለ አይደል ስንፍጨረጨር ገና ስንጀምር ከቤተሰቦቻችን ወተን ለመኖር ምናምን ገና ድሮ ገና ያን ጊዜ ገና ስንት ዓመት ነው? በጣም ሩቅ ነው። እኔ እንጃ ትዝ ይለኛል። ያው ገና ብቅ እያልን ነበር እኛም እና ይሄ በሄለን በርሄ ዘፈን ሲወጣ ትዝ ይለኛል። ገና ፍቅር ራሱ ምን እንደሆነ ነቅም ነበር በእኛ ጊዜ። የአሁን ልጆች እናት ያሁን ብቅ ሲሉ ፍቅር ነው ያቋታል። እኛ ግን በዛ ጊዜ ራሱን ይህ ስለ ፍቅር አሁን በዛ ሰዓት ራሱ አላውቅም ነበር። ያው ይሄ ዘፈን ሲወጣ ነው የምላችሁ። እና ግን ታላላቆች ምናምን ነበሩ ሲያዳምጡ ሲያብዱበት፣ በቃ እልል ያለ ፍቅር ውስጥ ገብተውበት ምናምን አስታውሳለሁ። መቼም ቁጭ ብዬ ሳስብህ ጎን ያለህ ይመስለኛል። እንዴት እንደምወድህ እንዴት እንደማፈቅርህ ማን ይረዳልኛል? ሲጫነኝ ትዝታ ናፍቆቱ ሻንጣዬን ላነሳ ሳቀና። ሰማችሁ ዘፈኑ ማለት ነው። በጣም ደስ የሚል ዘፈን ነው። እና ያው እንደምወድህ እንደማፈቅረህ ማን ይረዳኛል? ማን ያቅልኛል? እወድሃለሁ፣ አፈቅርሃለሁ። አሁን መልእክቱ እዚህ ጋር ምን መሰላችሁ? ሀይሚዬ ነግሬያችኋለሁ። ትላንትናም ከትላንት ወዲያም ቡቡዬን ማጣት አትፈልግም።
ትወዷለች፣ ታፈቅረዋለች፣ ይናፍቃታል። ከጎኗ ማጣት አትፈልግም። ግን ደግሞ የሆነ ጥፋት አጥፍቷል። ያኔ ብቻ አሁን ብቻ ሳይሆን በተደጋጋሚ ጥፋት አጥፍተሃል እና ግን ደግሞ እኔ ካንተ ልርቅና አንተ ልጠላህ አልችልም፣ ወድሃለሁ። ከዛ ምንድን ነው ንገረኝ ባክህ የኔ ገላ ረሳኸኝ ወይ ለመድኩ ከሌላ መልሼ ፈርቼ ተዋዋለሁ ጨክኖ ይርሳኝ እልና ይላል። ካልከኝ በቀደም ህይወቴ ካልተውከኝ በቀደም ህይወቴ አንተው ናት አሁን ያንተው ናት አሁንም ህይወቴ ካልተውከኝ በቀደም ህይወቴ ያንተ ናት አሁንም ህይወቴ። አያችሁ ስታወዛግበን፣ ይዋት እስኪ ይዋት ስታወዛግበን። አወዛግቡን። ለማንኛውም ይመቻችሁ። እንግዲህ ትላንትና ነው ይሄንን መልእክት ሼር ያደረገችው። ቡቡዬም ደግሞ ቀን ፖስት ያደረገውን አይታችኋል። ዙሩ ዙሩ እኔ ዛሬ ተስፋ አለኝ የኔ ልባውልቅ ሀይሚዬ ማለት ነው። አንጫጫሻቸው እኮ ይሄን ልባውልቅ ብዬሻል። እና ብሩኬ ደግሞ ትላንትና ማለት ነው መጨረሻ አካባቢ ላይ የሆነ ትክዝ ሲያደርግ አላሳዘናችሁም? እኔ ያሳዝኑኛል እግዚአብሔር ማለት የሆነ ትክዝ አለ ዝና አለ ምናምን ነገር እና ጥላው ስትሄድ ምናምን ነገር መጨረሻ አካባቢ ላይ የሆነ አንገት እንድፈተ ሲያደርግ አሳዘነኝ። አንጀቴን ብልት ነው ያደረገው። እና አብሽር ቡቡዬ እናንተ ምንጊዜም አንድ ናችሁ፣ ያው ናችሁ፣ መቼም አትለያዩብንም። በዚህ ደግሞ በእናንተ ትልቅ ተስፋ አለን። ገና ምን ተይዙ እናቴ ገና እዩም አደፈራረሰች፣ አበጣበጠች፣ አለቃለቀች፣ አቦካች። አሁን እናቴ የራሷን ስራ ጀምራለች። የራሷን ስራ ጀምራ እዛ ህይወቷን እየኖረች ነው። እናንተን አያይዛ እሷ ግን ሄደች የራሷን ስራ እየሰራች ነው። ስራ አሁን ቢዋ ራሷ አሪፍ ነው። የምን አረብ ሀገር እንደዚህ አንድ ካሜራ ደቅነሽ ወጥተሽ የሆነ ወሬ አውርተሽ በቀላሉ ብር የምታገኝበት አይደለም ማሬ። አሁን ቪውሽ ተስተካክለዋል፣ ታውቀሻል። ስለዚህ እንኳን አረብ ሀገር የትም ምክንያቱም የዝህን ግማሽ ያው እንደ እኛ እናውቃለን። እኛ ገና ሆነን እኛ እንደነሱ እይታ ባይኖረን ምናምን ነገር ነው እንጂ ስለሌለን እንደነሱ እይታ ስለሌለን ነው እንጂ አሁን ሌላውን ትታችሁት እዩ ባለችበት እይታ ራሱ ለእሷ ህይወት በቂዋ ነው። አረብ ሀገር ይሄን ያህል አይከፈልሽም ብትይጂ ስንት ስቃይ ከጠዋት እስከ ማታ ተገትረሽ ከማዳም ጋር ተጨቃጭቀሽ ትንሹም ትልቁ ማዞሽ ማለት ነው።